በመከታተል ላይ ያላችሁት የኤርትራ ሳተላይት ቴሌቪዥን ነው። እንደምናመሻችሁ የተከበራችሁ ተመልካቾቻችን፣ የሚያዝያ 9 ምሽት የአማርኛ ቋንቋ ዜናዎቻችንን ካሁን ጀምረን ወደ እናንተ ማድረስ እንጀምራለን። በቅድሚያም አርዕስተ ዜና። ኤርትራውያን ጥንቃቄ እንዲያደርጉ ጥሪ ቀረበ። የትግራይ ክልል ጊዜያዊ አስተዳደር ስልጣን መራዘሙ ክርክር እያስነሳ ይገኛል። በአሶሳ ወታደራዊ ካምፕ ለሱዳኑ ፈጥኖ ደራሽ ኃይል ድጋፍ እየተደረገ መሆኑን የሚያሳይ አዲስ ሪፖርት ወጣ። የአሜሪካ ፍርድ ቤት የትራምፕ አስተዳደር ከ5000 በላይ በሚሆኑ ኢትዮጵያውያን ላይ የጣለውን የህጋዊ መኖሪያ ፈቃድ ስረዛ አገደ። የሱዳናውያን ተቃዋሚዎች በኤሌክትሪክ መቆራረጥ ምክንያት ወደ ግብጽ የሚያመራውን አውራ ጎዳና ዘጉ ተባለ። የጅቡቲው ፕሬዝዳንት እስማኤል ኡመር ጌሌ ለተጨማሪ 10 ዓመታት ስልጣን ላይ ለመቆየት ተቃርበዋል ተባለ። ወደ ዝርዝር ዜናዎቹ እናልፋለን። እንድትከታተሉን የአክብሮት ግብዣችን ነው። ኤርትራውያን ጥንቃቄ እንዲያደርጉ ጥሪ ቀረበ። በኢትዮጵያ የሚኖሩ ኤርትራውያን በቀን ተቀን እንቅስቃሴያቸው ጥንቃቄ እንዲያደርጉ ኤሪሳት ያነጋገረቻቸው አስተያየት ሰጪዎች ጥሪ አቀረቡ። ዛሬ በአዲስ አበባ የታየውን የጸጥታ መጨናነቅና የሰሞኑ የበዓል ቀናትን ታሳቢ በማድረግ ኤርትራውያን ተገቢውን ጥንቃቄ ማድረግ እንደሚጠበቅባቸው አሳስበዋል። በከተማይቱ አፈሳም ሊኖር ስለሚችል መታወቂያ ይዘው መንቀሳቀስ እንዳለባቸው አስተያየት ሰጪዎቹ አመላክተዋል። በኢትዮጵያ ላለፉት 5 ዓመታት ማንነትን ትኩረት ያደረገ አፈሳና እስር ሲካሄድ መቆየቱን ዘገባዎች ያስረዳሉ። በተለይም ከፕሪቶሪያ ውል መፈረም በኋላ ኤርትራውያንን ትኩረት ያደረገ አፈሳና እስር በተለያየ ጊዜያት መካሄዱ ይታወቃል። ከኢትዮጵያ ወደ ኤርትራ ያለ ፍላጎታቸው የተባረሩ ኤርትራውያን ስደተኞችም እስካሁን ደብዛቸው እንደጠፋና የት እንደገቡ በውል ባይታወቅም እስር ላይ እንዳሉ ግን ይታመናል። የትግራይ ክልል ጊዜያዊ አስተዳደር ስልጣን መራዘሙ ክርክር እያስነሳ ይገኛል። የፕሬዝዳንት ታደሰ ወረደ የስልጣን ዘመን ለተጨማሪ 1 ዓመት መራዘሙን ተከትሎ ጉዳዩ ድጋፍና ተቃውሞ እያስተናገደ መሆኑን በማህበራዊ ሚዲያ የተሰራጩ አስተያየቶች ያመላክታሉ። አንዳንድ ደጋፊዎች የፌዴራል መንግስት ጄኔራል ታደሰ ወረደ በድጋሜ ትግራይን እንዲያስተዳድሩ መሾሙ በትግራይ ሊካሄድ የሚችል ጦርነትን ለማስቀረት እንደሚረዳ ሲገልጹ፣ አንዳንድ ተቃዋሚዎች ደግሞ የፌዴራል መንግስቱ የትግራይን ህዝብ ለማዳከም እየተከተለ ያለውን ስልት የሚያጠናክርና የተፈናቃዮችን ስቃይ የሚያባብስ ሊሆን ይችላል የሚል ስጋታቸውን ይገልጻሉ። በትግራይ ክልል ከባድ የነዳጅ፣ መሰረታዊ ሸቀጦች፣ መድኃኒት፣ በጀትና ጥሬ ገንዘብ እጥረት እንዳለ የሚታወቅ ሲሆን የጄኔራል ታደሰ ወረደ የስልጣን ዘመን መራዘም እነዚህን ችግሮችና የትግራይን ግዛታዊ የመሬት ጉዳይ ለመፍታት ለውጥ ያመጣል ወይስ ያባብሳል የሚለው አሁንም የብዙዎች ጥያቄ ሆኖ ቀጥሏል። የጄኔራል ታደሰ ደጋፊዎች በሰላማዊ ድርድር ላይ ትኩረት በማድረግ ሲሰሩ እንደነበርና የፌዴራል መንግስት ወታደራዊ እንቅስቃሴዎችን በማረጋጋት አስተዋጽኦ ማበርከታቸውንና ይህም አለመግባባቶችን በኃይል ሳይሆን በፖለቲካዊ ውይይት ለመፍታት እንደሚረዳ ይገልጻሉ። በቀጣይ የአመራር ሂደታቸው የትግራይ ኢኮኖሚያዊ፣ ሰብአዊ፣ አስተዳደራዊ ችግሮችን ለመፍታት ጥሩ ዕድል ሊፈጥር እንደሚችልም ተስፋ ጥለውበታል። ይሁን እንጂ የስልጣን መራዘሙ ትግራይ የተገለለች ሆና እንድትቀጥል፣ የተፈናቃዮች ስቃይ እንዲባባስና ወደ ቀያቸው ሳይመለሱ እንዲቆዩ ሊያደርግ እንደሚችል ተቃዋሚዎቹ ያስጠነቅቃሉ። ያለምንም ተጨባጭ ለውጥ ሌላ ተጨማሪ ዓመትን በተመሳሳይ አስተዳደር ስር መቆየቱ ችግሮቹን በመፍታት ፈንታ ሊያባብሰው ይችላል ሲሉም ይከራከራሉ። ክርክሩ ስልጣን ላይ በነበረው አመራር መረጋጋትን በመፈለግና ገና ከጦርነቱ ያላገገመ ክልል ያለውን አስቸኳይ ሰብአዊ ፍላጎት መፍታት መካከል ያለውን ሚዛን የሚያንጸባርቅ ነው ተብሏል። በአሶሳ ወታደራዊ ካምፕ ለሱዳኑ ፈጥኖ ደራሽ ኃይል ድጋፍ እየተደረገ መሆኑን የሚያሳይ አዲስ ሪፖርት ወጣ። በየል ዩኒቨርሲቲ የህዝብ ጤና ትምህርት ቤት የሰብአዊ ምርምር ላቦራቶሪ ያወጣው አዲስ ሪፖርት ኢትዮጵያ ለሱዳኑ ፈጥኖ ደራሽ ኃይል ወታደራዊ ድጋፍ እያደረገች መሆኑን የሚያሳዩ ከፍተኛ እምነት የሚጣልባቸው ማስረጃዎች ማግኘቱን ገለጸ። ይህም ቀጠናዊ ደህንነትን አደጋ ላይ ሊጥል ይችላል የሚል ስጋት ይፈጥራል ሲል ገልጿል። በየካቲት 2026 ኢትዮጵያ ለሱዳኑ ፈጥኖ ደራሽ ኃይል ታጣቂዎች የስልጠና ካምፕ ገንብታለች ሲል ሮይተርስ የምርመራ ዘገባ ማውጣቱ ይታወሳል። ዘገባውን ተከትሎም የአሜሪካ ሴኔት የውጭ ግንኙነት ኮሚቴ ሰብሳቢ ሴናተር ሪሽ
ድርጊቱ የሚያስከትለው መዘዝ እንደሚኖር አስጠንቅቀው ነበር። የኢትዮጵያ ባለስልጣናት እስካሁን ለቀረበው ክስ ይፋዊ ምላሽ ባይሰጡም መንግስት በአዲስ አበባ የሚገኙ 3 የሮይተርስ ጋዜጠኞችን የሥራ ፈቃድ ለማደስ ፈቃደኛ ሳይሆን መቅረቱን የዜና ወኪሉ አስታውቋል። የኢትዮጵያ መንግስት የፈጥኖ ደራሽ ኃይሉን እየደገፈ መሆኑ በተደጋጋሚ የሚጠቀስ ነገር ሆኖ ሳለ ዛሬ አዲስ አበባ ውስጥ የታዩት ወታደራዊ መኪኖችም ከአረብ ኤሚሬት መንግስት የተገኙ መሆናቸው በሰፊው ህዝብ ይታመናል። ኢትዮጵያና ኤሚሬት በሱዳን ጦርነት አንድ ላይ ተሰልፈው እንደሚገኙ ተንታኞች ያብራራሉ። ኤርትራ፣ ግብጽና ሳውዲ ደግሞ ከአልቡርሃን ሰራዊት ጋር በመቆም ጦርነቱ ውስጥ እጃቸው እንዳለበት ይጠቀሳል። የአሜሪካ ፍርድ ቤት የትራምፕ አስተዳደር ከ5000 በላይ በሚሆኑ ኢትዮጵያውያን ላይ የጣለውን የህጋዊ መኖሪያ ፈቃድ ስረዛ አገደ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር ከ5000 በላይ ኢትዮጵያውያን በአሜሪካ ውስጥ እንዲኖሩና እንዲሰሩ የሚፈቅደውን ህጋዊ ከለላ ለማቋረጥ የወሰነውን ውሳኔ አንድ ፌዴራል ዳኛ ትናንት ሚያዝያ 8 ረቡዕ ዕለት አገዱ። በቦስተን የፌዴራል ዲስትሪክት ፍርድ ቤት ዳኛ ብራያን መርፊ የሰጡት ይህ ውሳኔ የትራምፕን ጠንካራ የኢሚግሬሽን ፖሊሲ ለማስፈጸም የአገር ውስጥ ደህንነት መስሪያ ቤት በ13 ሀገራት ዜጎች ላይ የጣለውን የጊዜያዊ የህግ ከለላ ስረዛ ለመግታት የተወሰደ የቅርብ ጊዜ የህግ እርምጃ ሆኗል። በቀድሞው ፕሬዝዳንት ጆ ባይደን የተሾሙት ዳኛ ብራያን መርፊ የትራምፕ አስተዳደር በኢትዮጵያውያን ላይ የጣለው የከለላ ስረዛ የማይጠበቅ አይደለም ብለዋል። ይህም ፕሬዝዳንት ትራምፕ በጥር ወር 2025 ወደ ስልጣን ሲመለሱ የአገር ውስጥ ደህንነት መስሪያ ቤት መሰል የህግ ከለላዎችን ወሰን እንዲገድብ የሚያዝ አስፈጻሚ ትዕዛዝ መፈረማቸውን ተከትሎ የመጣ መሆኑን ዳኛው ገልጸዋል። ይሁን እንጂ ውሳኔውን በመሻር ብይን መስጠታቸው ይታወቃል። የዶናልድ ትራምፕ አስተዳደር የአሜሪካውያንን ገጽታ ምን ያህል እንዳበላሸው በርካታ ምሁራኖችና ተንታኞች የሚሰጡት አስተያየት ያመለክታል። የሱዳናውያን ተቃዋሚዎች በኤሌክትሪክ መቆራረጥ ምክንያት ወደ ግብጽ የሚያመራውን አውራ ጎዳና ዘጉ ተባለ። በሱዳን አብሪ ከተማ የሚገኙ በደርዘን የሚቆጠሩ ተቃዋሚዎች ተከታታይ የሆነውን የኤሌክትሪክ መቆራረጥ በመቃወም ሱዳንን ከግብጽ ጋር የሚያገናኘውን ዋና አውራ ጎዳና ረቡዕ ዕለት ዘግተዋል። ተቃዋሚዎቹ ጎማዎችን በማቃጠል በደንጎላና በዋዲ ሀልፋ መካከል ያለውን ወሳኝ መንገድ የዘጉ ሲሆን ይህ መንገድ በሱዳንና በግብጽ መካከል ለሚደረግ ንግድና ጉዞ ዋነኛ የመጓጓዣ መስመር ነው ተብሏል። የዋዲ ሀልፋ የአስቸኳይ ጊዜ ግብረ ኃይል አባል ለደህንነት ሲባል ስማቸው እንዳይጠቀስ በመጠየቅ ለሱዳን ትሪቡን የዜና አውታር እንደገለጹት ነዋሪዎቹ ተቃውሞ ያደረጉት አብሪ ከተማ በቅርቡ በወጣው የኤሌክትሪክ ፈረቃ ውስጥ መካተቷን በመቃወም ነው። ከግብጽ የሚመጣው የኤሌክትሪክ መስመር የከተማዋን ፍላጎት ሙሉ በሙሉ ለመሸፈን በቂ በመሆኑ አብሪ በፈረቃ ውስጥ መካተት የለባትም በሚል ተቃዋሚዎቹ መንገዱን ዘግተዋል ሲል ምንጩ ገልጿል። ግብጽ በረጅም ጊዜ ስምምነት መሰረት ለተለያዩ የሰሜን ሱዳን ከተሞች የኤሌክትሪክ ኃይል የምታቀርብ ሲሆን እነዚህ አካባቢዎች መንግስት የነዳጅ እጥረትንና የኔትወርክ ብልሽቶችን ለማስተካከል ከሚያደርገው ሀገራዊ የኤሌክትሪክ ፈረቃ ውጪ ሆነው ቆይተዋል። ተቃዋሚዎቹ ረቡዕ ዕለት ባወጡት መግለጫ የአካባቢው ባለስልጣናት ለ12 ሰዓታት ለሚቆየው የኤሌክትሪክ መቆራረጥ በዓለም አቀፍ ደረጃ ያለውን አለመረጋጋትና በሆርሙዝ ሰርጥ ያለውን ውጥረት እንደ ምክንያት ማቅረባቸውን ተችተዋል። የዜጎችን የዕለት ተዕለት ኑሮ መረጋጋት ከፖለቲካዊ ትንታኔዎች ወይም ከባህር ላይ ውጥረቶች ጋር ማያያዝ ተቀባይነት የሌለው አካሄድ ነው ያለው መግለጫው ቀውሱ የአካባቢውን ገበያዎችና የህዝብ አገልግሎቶችን ማሽመድመዱን ጠቁመዋል። ተቃዋሚዎቹ አክለውም ባለስልጣናት አስተዳደራዊ መፍትሄ እስካልሰጡና የኤሌክትሪክ ፈረቃውን በአስቸኳይ እስካላቆሙ ድረስ የአውራ ጎዳናውን እገዳ እንደሚቀጥሉና ተቃውሟቸውን በአደባባዮች እንደሚያሰፉ አስጠንቅቀዋል። በመጨረሻም የጅቡቲው ፕሬዝዳንት ኢስማኤል ኡመር ጌሌ ለተጨማሪ 10 ዓመታት ስልጣን ላይ ለመቆየት ተቃርበዋል ተባለ። የጅቡቲው የረጅም ዘመን ፕሬዝዳንት ኢስማኤል ኡመር ጌሌ በስትራቴጂካዊቷ የአፍሪካ ቀንድ ሀገር ለስድስተኛ የስልጣን ዘመን ነገ ዓርብ ዕለት በሚካሄደው ምርጫ እንደሚያሸንፉ በሰፊው ይጠበቃል። ይህም ወደ 3 አስርት ዓመታት ገደማ የዘለቀውን አገዛዛቸውን የሚያራዝም ይሆናል። ከ1999 ጀምሮ ሀገሪቱን እየመሩ ያሉት የ78 ዓመቱ ጌሌ
የተበጣጠሰና የተገፋ ተቃዋሚ ባለበት በዚህ ወቅት ብዙም የማይታወቁት መሐመድ ፋራስ አማታር የተባሉ ብቸኛ ተፎካካሪ ብቻ ገጥሟቸዋል። ተንታኞችና የመብት ተሟጋች ድርጅቶች ምርጫው ትርጉም ያለው ፉክክር የሌለበት መሆኑን ይገልጻሉ። ወደ 1 ሚሊዮን የሚጠጋ ሕዝብ ያላት ጅቡቲ በዓለም አቀፍ የንግድ መስመር ላይ በምትገኘው ባብ አል-መንደብ መስመር ላይ ወሳኝ ስፍራ ትይዛለች። ሀገሪቱ የአሜሪካ፣ የቻይና፣ የፈረንሳይ፣ የጃፓንና የጣሊያንን ጨምሮ የበርካታ ሀገራት ወታደራዊ ካምፖች መገኛ መሆኗ የጂኦፖለቲካዊ አስፈላጊነቷን ያጎላዋል። ከፍተኛ የግብርና ሀብት የሌላት ጅቡቲ የኢኮኖሚዋ 70% ገደማ በሚሆነው የወደብ አገልግሎት ላይ ትመሰረታለች። ይህም ለጎረቤት ኢትዮጵያ ወሳኝ የባህር በር ሆኖ ያገለግላል። ምርጫው የሚካሄደው ከኢራንና ከየመኑ ሁቲ አማጽያን ጋር በተያያዘ በቀይ ባህር የመርከብ ጉዞ ላይ መስተጓጎል በደረሰበትና ቀጠናዊ ውጥረት በነገሰበት ወቅት ነው። የጅቡቲ የሰብአዊ መብቶች ሊግን ጨምሮ ሌሎች ተቺዎች ለተቃዋሚዎች የተሰጠው የፖለቲካ ምህዳር ጠባብ መሆኑን በመጥቀስ የምርጫውን ውጤት ቀድሞ የታወቀ ሲሉ አጣጥለውታል። ጌሌ በ2021 በተካሄደው ዋና ዋና ተቃዋሚዎችን በገደቡበት የምርጫ ወቅት 97 በመቶ ድምፅ ማግኘታቸው ይታወሳል። ምንም እንኳን ህገ መንግስታዊ የስልጣን ገደብ ቢኖርም የፕሬዝዳንቱን የዕድሜ ጣሪያ የሚያነሳው ማሻሻያ ጌሌ ለተጨማሪ ዘመን እንዲወዳደሩ ፈቅዶላቸዋል። ይሁን እንጂ በአመራር ክበባቸው ውስጥ ስላለው ተተኪነት አሁንም ጥያቄዎች እየተነሱ ይገኛሉ። የተወደዳችሁ የጣቢያችን ተከታታዮች ለዛሬ ምሽት ያዘጋጀናቸውን የአማርኛ ቋንቋ ዜናዎችን በዚያው አበቃን። ስለተከታተላችሁን እጅግ እናመሰግናለን። ጤና ይስጥልን።